ወይ ዳድ አለሁልህ ዳድ። በጣም አሪፍ ነው። ኧረ አልደበረኝም ዳድ። አዎ ዳድ። እሺ ዳድ። ቻው። ሰሉዬ ወንድሜ መቼ ነው ወደ ኢትዮጵያ የመጣ? ትንሽ ቆየሁት አለ። ታዲያ እንዴት እስካሁን መታየኔን ሳታይ? አመጣጤ ጥሩ አልነበረም እና አይምሮዬ እንዲታደስ ፈልግ ነበር። ለዛ ነው። እንዴ እሷ ፍቅር ናት? አዎ ወንድሜ። ኪሶ ግን እንዴት ነው የሚሮጠው? በጣም አድጋለች። ነይ ልሳምሽ እስቲ። ምንድነው ደግሞ ሁሉ ሳንቲም የሰበሰብሽው? ከሰው ለምነን የመጣው ነው። ምን ለምነን? እውነቷን ነው ታለም? ምን ላድርግ ቸገረኝ። ከዚህ በኋላ ነው ያለሁላችሁ። እኔ አብሬያችሁ ነው የምኖረው። አንድ ዳቅቄ ነው የማኖራችሁ። ከዚህ በኋላ በምንም ሁኔታ አትቸገሩ። ትናንቱ ትዝታ የነገ ተስፋዬ የልጅነት ህልሜ ጅምር ስጦታዬ ባንቺ ግኝት ኑሬ ስላንቺ ኖራለሁ ሕይወትና ሞቴ አንቺ ነሽ ብያለሁ ባንቺ ግኝት ኑሬ ስላንቺ ቆማለሁ ሕይወትና ሞቴ አንቺ ነሽ ብያለሁ ሰው ነኝና ሰው ነሽና ወደድኩሽና ወደድሽኝና ትዝታ 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 ተባለ ዛሬን ትናንትና ትዝታ 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 ተባለ የኛ ትናንትና ከቃል በላይ ገዝፎ በእምነት ጠንክሮ ስንት የመታ እንዴ አንቺ ቆንጆ። ወይ አንተ እስከያም በቃ ሰፈሩን ተቆጣጠርሽው አይደል? ምን ላድርግ ብለህ ነው? ባንተ ወጥቼ እኮ ነው። ደግሞ ጨዋታ ጨምረሻል። ያው የከተማውን ውሃ ቀመስክ አይደል? ልክ ብለሻል። እንዴት ነው ታዲያ ምሳ ነገር ስሪና ጥሪና? ደስ ይለኛል። በቃ ወደ በኋላ ከሙሴ ጋር ብቅ በሉ። በቃ እሺ እመጣለሁ። ቻው። እሺ አይ ማክሽ መሰለኝ ይሆናል። በእናትሽ የት ነው ማክሽ? ያው ናይት ክለብ አለ ሰራው እዛ ስመጣ ይታይ ይሆናል። ኦኬ ናይት ክለብ የምሰራበት መጫለሽ ማለት ነው። አንዳንዴ እኔ ቆይ ፊት የት ነው የማውቀው? በጣም ግራ ስለገባኝ ነው። ግን ካስቀየምኩሽ ሶሪ በጣም ችግር የለውም። ሶ ታዲያ ከዚህ በኋላ የምሰራበት ክለብ ስትመጪ ቪአይፒ ሪዘርቭ አድርጌ እንዲጠብቅሽ ለምስልክሽን አሰጭኝ። ግን ስልኬን ቤት ወስጄ ችግር የለውም ስጭኝና ስልክ ታደርጊያለሽ።
ከነጋዬ ብቻ ነው የተበላው? አዎ ዛሬ አየር ነበር። ሰሞኑንማ የሆነ ቅሸባ ጀምራችኋል፣ አሊያም ደግሞ ሌላ ተቀቡ አግኝታችኋል እንጂ ይዛችሁት የምትመጡት ጀዋር በጣም እየተመናመነ ነው። አረ ቸሬ እንዴት እንደዚህ እናደርጋለን? ዝም በል እባክህ ሌባ። ማምን ይመስላል? ልደትዬ አንተ የታወስ ስም አትጥራ፣ ከምትሰራው ስራ ጋር አይሄድ። እሺ በቃ ተንቀሳቀስና ዞር ዞር ብለናል። ትንሽ ሳቢ ፈልጌ ነበር። ዞር ዞር ብለናል አልኩህ እኮ። እኔ እስከዛ ድረስ ድሬው እጠብቅሃለሁ። ወዴ እየጠየቀኝ ነው ቸሬ። ምግብ አልበላ? አዎ አበሩ ጋር ሂድና በየአይነት ብላ። ቴንኪው ብሮ። አረ በዚህ በጠዋቱ እንደዚህ አታስቀኝ። ሳቂበት እንጂ በዚህ ጥርስሽ መቼም ካልሳቅሽ በቆሎ አግጭበት። ሙዚቀኛ ብቻ አይደለም ኮሚክም ነለካ። ምን ላድርግ ብለሽ ነው ባንቺ ወጥቼ? እኔማ እንደዚህ አይደለሁም ካልሽ ስምሽን ግን አለሽ። ኤልሳ እባላለሁ። እኔ ኤልሲ ልሻለሁ፣ አንቺ ደግሞ ማይኮ ብለሽ ትደውይ። ማይኮ ወይ ኤልሲ። እኔ የምልሽ አንተ የምትለኝ በኋላ ከተመቸሽ ለምንሽ ይሆናል። ይቻላል። ኦኬ፣ ስለዚህ ፕሮግራምን አስተካክዬ ልደውልልሻል። እሺ መቼ? እኔም ዛሬ ናይት ስላለ ከመግባቴ በፊት እደውልልሻለሁ። በቃ ሰውቄ ጨርሰህ። እሺ ባይ። እታለምዬ ወይ ፍቅር፣ ምን ነው ዛሬ ቸሪ በጠዋት ሳይመጣ? አልመች ብሎት ይሆናል። ምንም ባይመቸው እኮ አይንሽን ሳያየው ቀርቶ አያውቅም። ትንሽ ስላበስቶበት ይሆናል። ስራም ቢበዛበት እኮ ምግብ ሳያመጣልን መቼም አይቀር። አይ ፍቅርዬ፣ እራበሽ መሰለኝ። አዋ ሰዓቱ እኮ በጣም ሄዷል። በይሺ ተነሽና ከዛ ስር ብሩ ሰጂና የምትወጂውን ፓስቲ ገዝተሽ በሻይ አፍልተሽ ብይ። ሄሎ ማልበል እንዴ? እሺ እንኳን በሰላም ገባሽ። የት ነው ያለሽው? አሁን ኤርፖርት መጣሁ። የት አካባቢ ነው? መጣሁ በቃ። ይኸውልሽ ቤታችን ፊኒሺንግ ስለሚጋራው ለጊዜው ሆቴል ነው። ይኸውልሽ እሺ፣ የተነጠፈው ሴራሚክ ስላላማረኝ ሌላ እንዲያነጥፉት አድርጌ ነው። በቃ ስመጣ ደግሞ በደንብ እናወራለን። ዛሬ የተሰሩት ሞባይሎች እንዳለ ኢንፎርሜሽን ደርሶናል። አንድም ሳታስቀሩ አሉት። አይ የሚሉ ከሆነ ግን የእናታቸውን ቢገቡ እንደማለቃቸው ንገራቸው። የእኛን ሆድ ለመሙላት ከሌላው ላይ መመንተፍ። እንግዲህ እንደዚህ ሚዛናዊ የሆነን እየኖርን ነው ሲኦል የምንገባው። ዱዓ ባይኖር ትርፍ የለም። ያ አላህ ያ ረቢ ቸርዬ። እስቲ ኮካና ሲጋራ አምጣ። ኮካው ብዙም አልቀዘቀዘም ይሆን? ችግር የለውም። ደግሞ ይኸውልህ በደንብ አድርገህ መዝግብ። ከኔም ወደ አንተ እንዳይመጣ ካንተም ወደ እኔ እንዳይመጣ። ምን አለ ቸርዬ፣ ሁሉም ሰው እንዳንተ ጠንቃቃ ቢሆን። ያልተሰጠውን እኮ ማንም ሰው አይኖርም። እኔ ብቻ ነኝ እዚህ ምድር ላይ። ይኸውልህ እዚህ ምድር ላይ ስኖር ሁሌም የግድ ሚዛናዊ መሆን መቻል አለብህ። ያንተ እዳማ ሁሉም አይጻፍም፣ አንዳንዱ መታለፍ አለበት። ምክንያቱም አንተ እንደ አንዱ ቤተሰባችን። ሌላስ? የሰፈሩ አለቃ ነህ። የተከበርኩት ደግሞ በአንተ። መጥፎ ስራ እስካልሰራ ድረስ ማንም ሰው ጫፍን አይነካም። ለትርፍ ስለሆነ የምትሰራው ማንንም ሰው በይሉንታም ሆነ በጥቅም ለመያዝ እንዳትሞክር። የምትናገረው እኮ መሬት ጠብ አይልም። ሲያዩ ዱርዬ ትመስላለህ፣ ለእኔ ግን ዲክሽነሪ ነህ። የኔ የመስመር ነው፣ ፖስት ፔድ ነው። ለተቸገሩት ማከፋፈል።
ምንድን ነው ያልከኝ? ፖስት ፔድ ምንድን ነው? ለዚህ አሮጌ ብር ሰጠኛለህ? ቀይረዋ እንዴ? እኔ ምን ላድርግ? ህብረተሰቡ የሰጠኝን ብር እኮ ነው መልሼ ለአንተ የምሰጥ። ታዲያ ሰው ምረጣ። እንደዚህ አይነት ቆሸሸ ለቆሸሸ ሰው ሰጠሽ። አንተም እንደው እንደዚህ የሚያመናቅር ነጭ ነገር ስለለበስክ አንተ ከሰው ትለያለህ ማለት ነው? ለምዶ ለሰው ክብር የማይኖር? ይቅርታ ፍሬንድ፣ ምን አልከኝ? የሆነ ሰው ጤፉ ነገር ነህ፣ ንቀት ይታይብሃል። ሶሪ፣ ሰው ንቄ አላውቅም። ምናልባት ተፈጥሮ ሊሆን ይችላል። ተፈጥሮ ሰው እንድትንቅ አታዘም። ትንሽ እውቀትና ገንዘብ ሲኖራችሁ ትመጻደቃላችሁ። በደንብ እንተዋወቃለን። ይህ ተራ ሙዚቀኛ ሆነ እንደ ነብይ አክብሩኝ አትበልሽ። ሶሪ፣ ለራሴ ላይ ታወቀኝ ይችላል። ተራ ሲነገር ስማ፣ ለሰው ትንሽ ክብር ይኖር። እንደዚህ አትንበላጥጥ። እሺ፣ ሰው ሰላም በል። ስትወርቅ የሚያነሳ ሰው ነው። እሺ፣ ሁሉም የራሱ ሙያ አለው፣ ሌባም ቢሆን። አሁን የበርጫ ውረድ። ያረቂም ጨምርበታ። አንተ ሰውዬ እዚህ ሰፈር በሰላም መኖር ከፈለግ ከቸሬ ጋር ፒስ ፍጠር፣ አለበለዚያ ይገነጣጥልሃል። ህግ ባለበት ሀገር እየኖርን ከመሬት ተነስቶ እንደዚህ የሚናገረው ለሱስ ማን ነው የፈቀደለት? እኔ ይህንን የምሰማበት ጆሮ የለኝም። ለራሱ ትነግረዋለህ። ልጥራለህ? ኧረ አንተ ራሱ አሽቃባጭ ነህ። እንዴት አረፈርሽ ታለ? እንዴት ዋልክ ቸሩዬ? በጣም ይቅርታ ቁርስ አላመጣ አረፈርኩብሽ አይደል? ዝም ብለህ እኮ ነው የምትቸገረው ቸሩዬ። ኧረ ይህ እኮ ተቸግሬ የማደርገው ነገር ሳይሆን ወድጄና ፈቅጄ የማደርገው ነገር ነው። ገና ለአንቺ ደግሞ ብዙ ዓላማ አለኝ። አንቺ ከዚህ ነገር ውስጥ እስክትወጪ ድረስ መቼም አልተውሽም። እግዚአብሔር ይስጥልኝ ቸሩዬ። አንተ ሀሳብህ ብቻ በቂ ነው። እኔና አንቺ በህይወታችን ባይተዋር ነን። ከአንቺ ውጭ የማውቀው ሰው የለም። ስለዚህ ድህነትን ብንጋራት ጥሩ ነው። መልካም ሰው ነህ። አይ ቸሩዬ፣ ይህን ሲጋራ አልተዋልክ? በቃ ምን ላድርግ ብለሽ ነው? ውስጤ የሚቃጠሉ ህዋሳቶች አሉ። ቀን በቀን እያጨስኩ ካላቃጠልኳቸው የድሮውን እያስታወሱ ያሳምሙኛል። ታውቂያለሽ፣ ትምህርት አልተማርኩኝም። ሊስትሮነትና ወያላነት እየሰራሁ ነው የኖርኩት። በዛው ልክ ደግሞ ቅጠልና እንጨቶች ሸጣ ያሳደገችኝ እናታችንን እንኳን ስለ እናታችን ነገር እንኳን ተወው፣ አታንሳ። ይልቅ አንተ ከዛ በኋላ ያን ሁሉ ጊዜ የት እንደጠፋ እስቲ ዛሬ አጫውተኝ። እኔማ አንድ አለችኝ የምላት እናታችንን በሞት ሳጣ በባህር አድርጌ ደቡብ አፍሪካ ገባሁ። በስደት ቆይታዬም እዛ ካወቅኳት ሴት ልጅ ጋር ብዙ መከራና ችግርን አልፈን ደርባን የምትባል ከተማ ገባን። እሷ ትንሽ ያማት ስለነበረ ትንሽ ቆይታ ወደ ኢትዮጵያ መጣች። ግን ወደዚህ ስትመጣ ላንለያይ ቃል ተገባብተን ነበር። ቃል? አዎ፣ እኔ ቃሌን አክብሬ እዛ የምሰራበትን ገንዘብ በጠቅላላ ጥሪት እንድናፈራበት ብዬ ወደዚህ ሁሉን ነገሬን ስልከው ራሴን ረስቼው ነበር። እሷ ደግሞ በእኔ ገንዘብ ሌላ ባል አገባች። ወይ በጣም ያሳዝናል። በጣም እንጂ። የመጨረሻው ዓመት የደቡብ አፍሪካ ቆይታዬ ጥሩ አልነበረም። እዛ ሀገር በተነሳ የግሩፕ ጸብ ላይ የዛን ሀገር ዜጋ ደብድቤ ሊገሉኝ ሲሞክሩ በበረሃ በገባሁበት ሀገር ተመልሼ በበረሃ ወደ ሀገሬ መጣሁ። ስመጣ ግን ያቺ ሴት በእኔ ገንዘብ ባለስልጣን አግብታ ጠበቀች። ወይ ወንድሜ፣ የመከራ መብዛት። ከዛስ? ከዛም ሀገሬ ስመጣ ከባድ ውድቀት። ያቺ ሴት ባለስልጣን ማግባቷን ሰምቼ እኔ ደግሞ የራሴ የምለው ሀቅ ስለነበረኝ ገንዘቤን ጠየቅኳት።
የምን ገንዘብ ብላ አሳሰረችኝ። ገንዘብ ሲያወራ ሕግ ዝም ይላል የሚለውን አባባል ሰምቼ ስለነበረ ዝም ብዬ ስሬን ጨርሼ ወጣሁ። አይዞ ነገ የተሻለ ቀን ይመጣል። አይምጣ። ከዚህ በኋላ ቢመጣ ምን እጠቀማለሁ? ለምን ራሱ ይሄን ሁሉ ታሪክ እንደምነግርሽ አላውቅም። በቃ ፍቅር ትምጣና ያመጣሁላችሁን ቁርስ ብሎ እኔ ወጥቼ ዞር ዞር ልበል። ግን ምን ስትል ወደ ሙዚቃ ህይወት ውስጥ ገባ? ነፍሱን ይማረውና አባቴ ታዋቂ ዜመኛ ነበር። ታዋቂም የሙዚቃ ሰው ነበር። የእሱን ፈለግ ተከትዬ ነው ሙዚቀኛ የሆንኩት። አባት በህይወት የለም ማለት ነው? የ10ኛ ክፍል ተማሪ እያለሁ ነው አባቴን ያጣሁት። እንደ እናትም እንደ አባትም ሆኖ ያሳደገኝ እሱ ነው። አይዞ ምንም ማለት አይደለም። ፈጣሪ የሚወደውን ነው የሚወስደው። ነው ብለሽ ነው አይመስለኝም። ማለት የሚወደውን ሰው ቢሆን የሚወስደው እኔን ለምን ተወኝ? አባቴና እናቴን ሲወስድ እኔን ለምን ተወኝ? እታው እንደዚህ አይባልም። ይባላል። አንቺ ምንም ስላልደረሰብሽ ነው። እናትስ ምን ሆና ነው የሞተችው? እናቴ እኔ ስትወልድ በወሊድ ምክንያት ነው ያረፈችው። እኔም አላውቃትም። ያው አባቴ ነው የነገረኝ። ሶሪ በቃ እማይሆን ስሜት ውስጥ ከተትኩ መሰለኝ። ጨዋታን ቀይር አይደል? እውነትሽን ነው። የማይሆን ስሜት ውስጥ ነው የገባ ነው። ጨዋታ መቀየር ሳይኖርብን አይቀርም። እኔ የምልሽ ኤልሲ፣ ውጭ ሀገር ብዙ አመት ነው የኖርሽው? አዎ፣ አሁን ወደ ሀገር የመጣሁት የራሴን ህይወት መስርቼ እና ቢዝነስ ለመስራት የመጣሁት። ያ እንደኔ ደግሞ ወደ ሙዚቃው ኢንዱስትሪ ብትገቢ የተሻለ ይመስለኛል። ለምን? በጣም አዋጪ ትርፋማ እሱ ነው። እኔ እኮ ስለሙያው አይዲያ የለኝም። እኔ ከጎንሽ ያለሁ። አመሰግናለሁ። እስቲ ስለራስህ ንገረኝ። ይገርምሻል፣ 1000 ሴቶች ሊያገቡ የሚፈልጉ ራሴን በንጽህና ጠብቄ ነው ሰው ነኝ። ባይ ዘ ወይ አንቺ ልክ እንዳየሁሽ ነው ልቤ የተከፈተው። ይህ ኤግል የሆነ አይንሽ ለፍቅር ምቹ እንደሆነ ያስታውቃል። የምርህን ነው እንዲህ የምትለኝ? ያ ኦፍ ኮርስ የምሬን ነው። አላመንሽኝም እንዴ? እኔ እንጃ፣ ግን እውነቱን ለመናገር ያየው ጊዜ ነበር ለአንተ የተለየ ስሜት የተሰማኝ። ጽዱ ወንድና ዘናጭ ወንድ ይስበኛል። ህይወት አጋጣሚ ነች። መችና የት እንደምትሰጥ አይታወቅም። ከብዙ አድናቆችማ እኔን ነጥቀሽ የግልሽ ለማድረግ አታመጪ። ከልብ ከሆነ ደስ ይለኛል። በጣም እየተጠራጠርሽ ነው። አልተዋጠልሽም እንዴ? ኖ እንደዛ ማለት ሳይሆን ያው እናንተ የአርት ሰዎች አትታመኑም ብዬ ነው። ደግሞ ንግግር የድርሰት ይመስላል። ስራ የተጽዕኖ አድርጎብኝ መሰለኝ። አትፍረጅብኝ። ኦኬ፣ ለማንኛውም ነገ ጠዋት ፍሪ ከሆንክ ቁርስ አብረን ብንበላ ደስ ይለኛል። I'll try. Okay, have a nice night. Okay, thanks, bye. ምን እያለው ነው? ገቢ እየተረከቡ ነው።
የምን ገቢ? የሰፈሩ ሌቦች አለቃና መሪ እሱ ነው። እነሱ ደግሞ ከሰረቁት ላይ ለእሱ አስራት ማስገባት ግዴታቸው ነው። ያሰበላ ነው። በዛ ላይ ላቦሮቹ የግድ ለሱ ማካፈል አለባቸው። ላቦሩ ምንድን ነው? የሚበሉትስ ምንድን ነው? ለካ ጌጃ ነች። ላቦሩ ማለት ሌባ ማለት ነው። እሺ ጌጃ ማለትስ? ፋራ ማለት አንቺ ምንም ሳትከፊ እኮ ይሄን ያራራ ቋንቋ ኮንኩሽ። ይኸውልሽ ሳቢ ሳትሰጪ እኔ ሙሴ ጋር ምንም አይነት አገልግሎት አትገኝም። እሺ ሳቢ ደግሞ ምንድን ነው? እንዴ ቦስ፣ ሰላም ቦስ። እንደዚህ አይነት ቀልድ እንደማልወድ ታውቃለህ። ጠንቅቄ ነው እኮ። በቃ ፍታ። እሺ ቦስ። ለአንተ ልዩ ክብር አለኝ። ለምን? ያኔ ለአንድ ፍሪጅ 5,000 ብር ካልከፈልሽ አታወርጅም ብሎ ሲያስፈራሩኝ የነበሩ ሰዎች አንተ ባትመጣ ኖሮ። ስለዚህ በቦክስ መጥቼ ስላባረርኳቸው አከበርሽ። እንደሱ ማለት ሳይሆን በቃሽ። ሰው ውለታ ስለዋለልሽ ብቻ አይደለም መከበር ያለበት፣ ሰው ስለሆነ ብቻ ነው መከበር ያለበት። ልልህ የፈለግኩት እኮ ተመጣጣኝ ዋጋ ደግሞ ካልጠየቁ መቀጣት አለባቸው። ይሄን ነገር ደግሞ ሰፈር ውስጥ የማስከበረው እኔ ነኝ። ለአንቺ ያልኩትን ውለታ እና በጎነት ለማንም ሰው አድርጌው አላውቅም። ምክንያቱም እኔም የምሰራው ከመንታፊዎች ላይ እየተቀበልኩ ነው። በአንቺ ምክንያት ደግሞ ብዙ ኮሚሽን አጥቻለሁ። ለማንኛውም አትጥፊ። ምን አይነት ሰው ነው ግን? ኧረ በይ ሳብን ግቢ። ወደ ልትሄጂ ነው? ጓደኞቼ ጋር ልጫወት። ታለም የለችም እንዴ? ኧረ አለች። እና ብቻዋን ጥለሻት ወጥተሽ ነው? እሷ ራሷ እኮ ናት ውጪና ከጓደኞችሽ ጋር ተጫወቺ እዚህ እንዳይደብርሽ አለች። ቢሆንም ግን ጥለሻት መሄድ አልነበረብሽም። እሷም እኮ ትንሽ ቆይቷ መውጣት አይቀርም። የት? ጎረቤት ቡና ጠጭ ብለው ጠርተዋታል። በሽኔ እንግባና ቆንጆ ምግብ በልተሽ ከዛ ወደ ጨዋታሽ ትሄጃለሽ። ምንድን ነው የመጣልኝ አጎቴ? እሱንማ ስንገባ ታያዋለሽ። በእናትህ አሁን ንገረኝ። እሺ በቃ የምትወጂው ስጋ ነው። የስ ይህን ሲጋራን አጥፋልኝ እባክህ። እሺ ታለሚ። ሰሞኑን የተረበሸ ስሜት ውስጥ ያለ ይመስለኛል። ማናችንም እኮ ወጥ የሆነ ባህሪ አይኖረንም። ስኬትና ውድቀት፣ ነገሮችን ማውጠንጠንና ማሰብ፣ ይሄ ከተፈጥሮ የተሰጠን ባህሪ ነው። ነገር ግን ሁሌም ጠንካራ መሆን ያስፈልጋል። ከወደቅን ቀርቦ ማንም ሊያነሳን ስለማይችል ራስን መጠበቅ ግድ ነው። ትላንትና ዝም ብዬ ሲደብረኝ ቤተክርስቲያን ሄጄ አንድ አባት ምን ብሎ አስተማሩን መሰለሽ? አንድ መጻጉዕ የሚባል 38 ዓመት ሙሉ የአልጋ ቁራኛ ሆነ የኖረ አንድ ሰው ነበረ። የተኛውም ከመዳኛው ባህሩ አጠገብ ነበረ። የሰማዩ መልአክ ወርዶ ባህሩን ሲያናውፀው ቀድሞ የገባ ይድን ነበረ። ሁሉም እየተነሱ ወደ ባህሩ እየገቡ ሲድኑ፣ እሱን ግን ወደ ባህር ውስጥ የሚያስገባው ሰው አጣ። ለምን ይመስልሃል? ሁሉም የየራሱን መዳን በማስቀደሙ ነው። ታዲያም አንድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና አንተ መጻጉዕ ተነስና አልጋህን ተሸክመ ሂድ ድነሃል ብሎ በቃል ብቻ አዳነው። ግን የሚገርመው ኢየሱስ ክርስቶስ ሲሰቀል የመጀመሪያው መስካሪ የነበረው እሱ ነበር። እንዴት? አልጋዬን አሸክሞ ሰንበትን አሻረኝ ብሎ። አየሽ፣ እኛ ሰዎች ስንባል ፈጣሪ አይንም ብለን በልባችን ብዙ ክፋቶችን የምንሰራ ፍጥሮች ነን። በጣም ጎበዝ ነህ። የሰማውን ሁሉ ምንም አልረሳ። ምኑ? መርሳትና በስደት ያገኛትን ሀቀን የበላችውን ሴት አልረሳ ወይ? ደግሞ ደርሼ ምንም ሳልፈጥርላት አጣዋት የምትለውን እናትን አልረሳ። በቃሽ። ለማንኛውም በህይወት ስትኖር ያለፈውን ረስተህ ወደፊት ለማሰብ ሞክር። አለበለዚያ ሁልጊዜ እንደገመልሽን ወደ ኋላ እንጂ ወደፊት ለፊት አትሄድም። እሺ በቃ ታለም፣ እኔ አሁን ልሂድ። ግዛልኝ ያልሽኝን ሞዴሱንና ሳሙናውን ገዝቻ ብትችልሻለሁ። ሻሩ? አቤት ታለም። አሁን ወደ ሱቅ ተመልሰህ ሞዴስና ሳሙና ትገዛልኛለህ። እንዴ ለምን? ግዛልኝ ያልሽኝን እኮ ገዝቻ ብትችልሻለሁ። አየህ፣ አንዴ ጨርሰህ ስለመጣ ድጋሚ ወደ መጣህበት አትመለስም።
ወደ ሌላ ፕሮግራም ነው አይደል የምትሄደው? አዎ። ምን ነው? ምንም። ህይወትም እንደዛ ናት። ጨርሰ ያለፍከውን መንገድ ድጋሚ ወደ ኋላ ዞር ብለህ አትያው፣ ወደ ፊት ለፊት እንጂ። ዝም ብለህ ተጓዝ። በእውነት ላደረግሽልኝ ግብዣ እጅግ በጣም አመሰግናለሁ። ምንም አይደል፣ ያንስብሃል እንጂ አይበዛብህም። በእውነት ሞራል እየተሰማኝ ነው። ይሰማሃል? የምር ማታ ቤት ከገባው ጀምሮ እንቅልፍ ሊወስደኝ አልቻለም። ያወራሽኝን የመከርሽኝን ሁሉ ሳስብ ነው ያደርኩት። በህይወቴ ሴት ልጅ እንዲህ መክራኛ አውርታኝ አታውቅም። የምር ሌላ ስሜት ነው የተሰማኝ። አትዋሽ ኤልሲዎች፣ ከምሬ ነው። እኔም ከውጭ ከመጣሁ በኋላ ከቤት አልወጣም ነበር። አልፎ አልፎ ክለብ ወጣ ነበር እና ክለብ ስዘፍን ካየው ቀን በኋላ ለአንተ ልዩ ስሜት ተሰምቶኝ ነበር። ትላንት ተገናኝተን ደግሞ ስለ ላይፍ ካወራኸኝ በኋላ የእውነት በጣም አከበርኩ። በቃ ለአንተ የተለየ ስሜት ነው ያለኝ። አንተ ማታ የተሰማ ያደረውን ስሜት እኔም የተሰማኝ ያደርኩት። ጊዜ ጨዋታ ጀመርሻል? ባባይ ሙት የምሬን ነው። እውነቱን ለመናገር እኔ ከሰው ጋር ለመግባባትና ቶሎ ለመላመድ ይከብደኛል። ግን በዚህ ፍጥነት ካንተ ጋር መላመዴ እንደዚህ ጥሩ ስሜት መሰማቱ ራሱ ግራ ገብቶኛል። ሁለታችንም ጋር እንዴት አንድ አይነት ስሜት እንደተፈጠረ አላውቅም። ግን በቃ ከማውቃቸውና ከቀረብኳቸው ሴቶች እጅግ በጣም ትለያለሽ። በምን አጋጣሚ ውስጤ እንደገባሽ እንኳን ለማወቅ ግራ ገብቶኛል። ማታ ራሱ ስልኩን ከዘጋሁት በኋላ ስላንቺና ስላንቺ ብቻ እያሰብኩኝ ነበር። ኦ ማይ ጋድ፣ ምን አይነት እድለኛ ሴት ነኝ። አላውቅም። አሁን መኖር ልጀምርና ራሴን ላይ ሆነው መሰለኝ። አልገባኝም። ቀስ እያለ ይገባሻል። የፈጣሪ ፍቃድ ሊሆን ነው መሰለኝ። ህይወቴ ለአንቺ ተሰራች፣ ተሰጠችም። ውሰጃት እባክህ። እነዚህን ቃላቶች አትጠቀማቸው። ልቤን እያስደሰትካት፣ ጭንቅላቴን ግን ውሸቱን ይሆን እንደ እያስባልከው ነው። ጭንቅላት ወላዋይ ነው፣ ልብ ግን እውነት ነው። የልብሽን እመኝና ተቀበይ። ለታመነልኝ ታማኝ ነኝ። ታመኝልሻለሁ። ታመኝልኝ። በፍጹም በሴት መጎዳት አልፈልግም። እኔም እንዳንተ። ይቅርታ፣ ምግብ ላይ ይቻላል። አሪፍ ዲያስፖራ ነሽ። ያመጣሽው ዶላር እጥብ ማደረሽ አላወቅሽኝም። ተናዳፊው ኮብራ እባላለሁ። ይሄ ማይኮ የሚባል ልጅ እኮ ቀበሯ ምን እንዳስነካታለ ልጥፍ ብላበታለች። የቷ ቀበሮ? ዲያስፖራና ደግሞ እዚህ ሰፈር ከሰዎች ምን አይነት ቀበሮ አለ? ሴት አይደለች? ታዋቂና ዘናጭ ወንድ አግኝታ ታልፈዋለች ብለህ ነው? በዚህ ጊዜ ታዋቂና አነቃቂ በዝቶ እኛም ማን ዞር ብሎ ይሄን? እኔ እኮ ምን እንዳስነካት አላውቅም። በጠዋት ነው ቤቷ መሰስ ብሎ ሲገባ ያየሁት። ያው እንግዲህ የንስሐ አባቱ አድርገው ጸበል እንዲረጫት ይሆናል። ይሄ መተተኛ ሙዚቀኛ ምን እንዳስነካት አላውቅም። ልጅቷ እልል ያለ ፍቅር ውስጥ ገብታለች። ለጊዜው ነው እባክህ እልል የምትልለት። የኪሷን ገንዘብና አካውንቷን ሊበላት እንደሆነ ያወቀችለት እልል ማለቷን ትታ ድብልል እያለች ወደ መጣችበት ሀገር መመለሱ አይቀርም። በእንጀራ እኮ ነው የመጣው። እሱን ካወቀች በኋላ ስሙን ያግኝቼ አላውቅም። ቀሽም ስለ ራስህ ጥቅም ነው የምታስበው ወይንስ ስለሷ ጉዳት? በአንድ ጊዜ እኮ ነው ላይ ልጥፋት። እሷ ደግሞ ጉድ እስኪባል ድረስ ነው የተለጠፈችበት። የምር ተዋደው ከሆነ ደስ የሚል ነገር ነው። ማን ነው ማይኮ? ነው እሷን የሚወዳት? አታውቀውም ማለት ነው። እንዴት? ማይኮ እኮ በቀን አንድ አልበም ሙሉ ሴቶች እየመጡ ነው የሚያለቅሱት። እሱ ፍቅር ምናምን የሚባል ነገር አያውቅም። ሳቢ ካላት ጋጥ አድርጎ ላጥ ነው ሙሉ። እንደዛ ከሆነ ነፍስ የማዳን ስራችንን መጀመር አለብን ማለት ነው። ለማንኛውም በኋላ እናወራለን። እሺ
እስካሁን እኔም ብቻ እንደምትጠይቀኝ ያንተስ ዓላማ ምንድን ነው? ያው በእርግጥ እኔ ብዙ ገቢ ያለኝ ሰው በዚህ ሀገር ደግሞ እኔ ነኝ ያለ የሙዚቃ ማቀናበሪያ ስቱዲዮ መገንባት እፈልጋለሁ። የማገኘውን ብር በጠቅላላ አሪፍ መሳሪያ እየገዛሁ ነው ያለሁት። ዓላማ ያለውና ሙያውን የሚወድ ወንድ ያስደስተኛል። በጣም ዘመናዊ ስቱዲዮ ከፍቼ የተሻለ ሙዚቃ ለመስራት ስለምፈልግ የምገዛቸው እቃዎች እያንዳንዳቸው ዲጂታል እንዲሆኑ እፈልጋለሁ። ከኬብል ጀምሮ ውድ በሆነ ገንዘብ ነው የምገዛቸው። የተለየ ነገር ስለምትወድ ነው እኔም ከቀን ቀን እየወደድኩ የመጣሁት ማለት ነው። ተመራጭ ለመሆን ስማርት መሆን ግድ ነው። ታውቂያለሽ፣ ዘመኑ የደረሰበት የድምፅ መቅረጫ ማሽኖችን ከስዊድን ሀገር አዝዤ ነበር። ግን ትንሽ ብር ጎደለኝና ሆድ ሆነብኝ። ታውቂያለሽ፣ እሱ መሳሪያ ሲገባ ምን አይነት ሙዚቃ እንደምሰራ። ዋው! ምን ያህል ብር ነው የጎደለ? በእርግጥ ብዙ አይደለም። አንድ ስቴጅ ስራ ተነጋግሬ እሱ ፌል ስላደረገብኝ ነው እንጂ ያን ያህል ብዙ ብር አይደለም። 250 ሺህ ብር ነው። ታዲያ ምን ችግር አለው? ነገር ሳክቶልህ እሱን ስቴጅ መስራት አይቀር። ለጊዜው ሌላ ብድርህና ሲኖር ትከፍለኛለህ። እንደውም በምትወደው ሙያ ላይ አስተዋጽኦ በማድረግ ደስታ ይሰማኛል። ቴንክ ዩ ኒማ። ለስኬት ያለኝን ጉጉት ፈጣሪ ስላወቀ ነው መሰለኝ አንቺን የላከልኝ። በቃ አሁን በሞባይል ባንክ ትራንስፈር አድርጊልኝና ላስመጪው ሰውዬ ላክለት። እሺ ፍቅር። ሄሎ ሮዚ። ሃይ ሮዚ። ሮዚ ተረጋጊ እንጂ። ያራዳ ልጅ አይደለሽ እንዴ ሮዚ? ተይ እንጂ፣ ስራ እኮ በጣም ቢዚ ሆኜ ነው። ለማንኛውም አሁን ስራ ላይ ነኝ። ስቱዲዮ ስገባ እደውልልሻለሁ። እሺ። ኦኬ ባይ። ማናት? ከኔ ጋር ኪነት ምናምን አብረን የሰለጠንን የድሮ ጓደኛዬ ነች እና ዱባይ የኔ ጓደኞች አሉና እዛ ልክሻለሁ ብያት በቃ መግቢያ መውጫ ነው ያሰጠችኝ። እንደዚህ አይነቱንማ ንቆ መተው ነው። ያ ደግሞ እንደ ልቧ ነው የምትናገረው። ለዛ ነው። እሺ አካውንት ቁጥርህን ንገረኝ። ሀኒ ደርስ እኮ ነበር ካልሽ ግን 1007 ምን ነው ከመሸ? ምንም ማለቴ ለምን ፈለከኝ ብዬ ነው። ህይወትሽ የገደል ጫፍ ላይ ስለተንጠለጠለሽ ልታደግሽ። አልገባኝም። ስላልገባሽ እሱን ግልጽ ለማድረግ ነው አመጣጤ። ይኸውልሽ የምትሄጂበት መንገድ በሁለት ወገን ስል ሰይፍ ያለው ነው። ስለዚህ ይሄ ስል የሆነ ሰይፍ ሳይበላሽ ከሰለባው ውጪ። ቻሩ ትንሽ ሞቅ ብሎሃል መሰለኝ። የምትናገረው ንግግር እንዳለ ውስብስብ ነው። የምናገረው ነገርማ ግልጽ ነው። በራስሽ ላይ አትቀልጂ። ከማይሆን ሰው ጋር ነው ፍቅር የጀመርሽው። እንዴት? ያ ሰው ራሱን በንጹህ ልብስ ደብቆ ውስጡ ግን ኃይለኛ አውሬ ነው። ስለዚህ ከዚህ ሰውዬ ራቂ። ትዕዛዝ መሆኑ ነው? አዎ ትዕዛዝ ነው። የማደርገውን ጠንቅቄ የማውቅ ትልቅ ሰው ነኝ። ማንም እኔን ሊያዘኝ አይችልም። ገና ለገና ስለወደድከኝና ጥያቄን ስላልተቀበልኩኝ የምወደውን ሰው በሐሰት አትወንጅል። ትሰሚኛለሽ? እኔ የማንም ሰው ስም በመጥፎ ሁኔታ እንዲነሳ የምፈልግ ተራሱ አይደለሁም። አሳማኝና በቂ ምክንያት ስላለኝ ነው። ለአንተ ትልቅ ከበሬታ አለኝ። ነገር ግን በምወደው ሰው ጣልቃ እየገባ ስለሱ እንድታወራልኝ አልፈልግም። ከልቤ እጠላሃለሁ፣ እጣልሃለሁ።
ዛሬ ደግሞ ምን ሆናል? ምን ሆንኩ? እኔ እንጃ ምንክም ትክክል አይደለም። ቆየ እኮ እንዲህ ከሆነ ፍቅር። ቻሩዬ ግን ተው፣ ብቻን ከምትብሰልሰል እንዲህ ያስጨነቀን ነገር አጫውተን። ኧረ ታለም እኔ ምንም አልሆንኩም፣ ዝም ብዬ ነው። ዝም ብለህማ እንደዚህ አትሆንም አጎቴ። ሁሌ እኮ ስትመጣ ትጫወታለህ፣ ትስቃለህ። አሁን ግን አምሽተህ ትመጣለህ፣ ሰክረህ ነው የምትመጣው። ደህና ራሱ ብትሆን እኮ አትጫወትም፣ አትስቅም። በጣም ባህሪ ተቀይሯል። ፊትህን ዝዝፍ አድርገህ ለጥ ነው የምትለው። አየች ቻሩዬ፣ እቺ ትንሽ ልጅ እንኳን ምን ያክል እንደታዘበች። ቆይ ግን ሰው ለራሱ ካልታመነ ለማን ነው የሚታመነው? ለራሱ ያልታመነ ለማን ይታመናል ብለህ ነው? ለማንም። ቆይ ግን እኔ ስደት ላይ ያለው የሆነ ያመለጠኝ ነገር አለ እንዴ? አረ ምንም አላለፈም። ለምን እንዲያልክ? ከመጣው ጀምሮ የማያቸው ነገሮች ሁሉ ትክክል አይደሉም። አንድ ሰው ለአንድ የሚለው ህግ ተሽሮ አንድ ሰው ለአምስትና ከዛም በላይ የሚል ህግ የወጣ እኮ ነው የሚመስለው። አረ በስመ አብ በል ቻሩዬ። አረ ምን በስመ አብ እላለሁ እንዴ? ምንም ነገር እኮ ትክክል አይደለም። ሁሉም ሰው አንድ አይነት ሆኗል። ለነገሩ ሴቶችም የሚፈልጉት እንደዚህ አይነት ነገር ነው። በቃ እኔ ገብቼ ልተኛ። ደህና ደሩ። ዛሬ ደግሞ ያመጣውን እራት አብረን አንብላ። እናንተ ብሉ። ሚኪዬ ወይ ቤትሻ፣ ያወራነውን ጉዳይ እኮ ያድበሰበስክ ቀኑም ሄደ። የቱን ጉዳይ? እየቀለድክ ነው ቤትሻ? ሙቼ የቱን ጉዳይ እንዴ? ሽምግልናው ነው። ታዲያ እንደሱ አትይኝ እንዴ? ነው ማለት ዝም ብዬሽ እኮ አይደለም። ሰሞኑን ከማን ጋር በደንብ እያወራንበት ነው። ያው ፋዘር ከፊት ሲመጣ እንደሚሆን አደርጋለሁ። ወይ በጣም ይቆያሉ ማለት ነው። ቤትሻ አንቺ እኮ ስለማታውቂ ሽማግሌ መላክ የ30 ደቂቃ ነው ስራ። በቃ በዚህ ጉዳይ ላይ ደግሜ ላወራት ስለማልችል በደንብ አድርጋ ሳምናት። እሺ ማታ የጠፍተህ ነው? ግን ቤትም አላየሁህ። ምን ነው? ማታ እባክህ ደብሮኝ ዝም ብዬ ነው ወደ ቤት የገባሁት። ያን የውሻ ልጅ ሲልከሰከስ ተከታትዬ ያዝኩት። ማን ነው? ያ የሰፈራችን አቀንቃኝ ነው። እሱንማ ምን መከታተል ያስፈልገዋል? በየሄድክበት ከተለያዩ ሴት ጋር አይደል የምታገኘው? ሁሌ በወሬ ብቻ ስለነበር የምሰማው ካላዩ አላምንም ብዬ እኮ ነው። እና አየህና ምን? በደንብ ነዋ። ማስታወሻም ይዤለታለሁ። ጥሩ አድርገሃል። ቆይ ግን ምን ስትል ተከታተልኩ? ድንገት እግር ጥሎት ያልታሰበ ቦታ አገኘሁት እንጂ እኔ ስራዬ ብዬ አልተከታተልኩት። ማለት ድንገት ሜሪ ቤት አካባቢ ቁጭ ብዬ ጂኔን እየጠጣው ሜሪን ይዟት መጥቶ አበባ ሲሰጥ አላየሁትም መሰለ። ያንተን? አዎ ሜሪ እኔን እቅፍ አድርጎ ከሸኛት በኋላ አበባ ሰጥቶ ከንፈሯን ሲስማት አላየሁት መሰለ። ይሄ ኩርማ የማይገባበት የለም። እንዴት ብሎ አገኛት? እባክህ ምን አውቄ እባክህ። ቆይ እሷ ባህሬል የሚሰራ ሀብታም የሆነ ካፒቴን አግብተውልህ የለን? ብዙ ጊዜ ባሏ ከከተማ ውጭ ስለሚሆን የእሱም ቦታ የሚሸፍነው ይሄው የኛው ጉድ ይሆናል። ይሄኔ እኮ የልጆቿም አባት እሱ ይሆናል። ለነገሩ ልክ ነህ። ከ170% ኢትዮጵያ ውስጥ የሚኖረውን የራሱ መስሎት ነው የሰው ልጅ የሚያሳድገው። በቃ ለማንኛውም በኋላ እንገናኛለን። ቻው። ሄለን እንዴት አለሽ? እንዴት አደርክልኝ?
ናዳ በሰላም ነው? ያን ሁሉ ሰዓት ስደውልልህ ስልክ የማታነሳው? ከስቱዲዮ ነው ድምፅ ያው ስልኬ ሳይለንት። ቢያንስ እንኳን ስታየው መልስ አትደውልልኝ? ገና አሁን ነው ከስቱዲዮ እዛ እየሰራ ነው ያለው። ቁርስ በልቼ እደውልልሻለሁ። እኔማ ያው ሁሉ ሰዓት ስቀጠቅጥልህ ሳታነሳ ስትቀር ምን ሆኖ ነው ብዬ ግራ ገብቶኝ ነው። ምንም ማለት አስጨነቅኩሻለሁ? ምንም አይደለም። እና አሁን የት ሆነህ ነው? ከስቱዲዮ ወጥቼ እኮ ቁርስ ልበላ እዚህ ሰፈር ደግሞ አንድ የረባ ቁርስ አዳሩ ደግሞ ስሰራ ከአራቱ ማለት ነው። እንዴት እንደራበኝ አትጠይቀኝ። እኔም እርቦኝ ገና አሁን ቁርስ ልሰራ ነው። ናና አብረን እንብላ። ይሻላል ብለሽ ነው? ታዲያ ምን ይሻላል? ውጭ እንብላ እንዴ? ራይድ ይዤ ያለበት ልምጣ? ኧረ ችግር የለውም። እዚህ ትንሽ ስራ ስራ ወደ ማታ እንችላለን። ቆንጆ ነው። ደስ ይለኛል። ሃኒ ለራት ማለት ቆንጆ ወይን ይሆናል። እሺ ሚኮይ ቻው። በሰላም ተለምልሽ? አዎ ሙሴ በሰላም ነው። እኔ የምለው ቸሩ ሰሞኑን ምን ሆኖ ነው? አረ ምንም አልሆነም። በእናት አጥንት ይዣለሁ። ምንም ነገር እንዳትዋሽኝ። ቸሩ ምንም ሳይሆን እንደዛ አይሆንም። አው ሰሞኑን ትንሽ ፎንቃ ቢጤ ጨምድዶት ነው። ፎንቃ? አው እዚህ ከውጭ የመጣች አንድ ዲያስፖራ ልጅ ከሷ ጋር ፍቅር ሳይዘው አይቀርም። ታዲያ ይሄማ ጥሩ ነው። ያለፈ የፍቅር ህይወቱን ሊረሳበት እንጂ እንዲህ ጸባዩ ቅርግር ሊላ ይገባ። ቀርቦ ቢያወራትማ ጥሩ ነበር። ያለፈ የፍቅር ህይወቱን ረስቶ አዲስ የፍቅር ህይወት ጀምር ነበር። ቀልቧ አላወላትም እንዴ? ኧረ አላወራትም። እሷ ከሆነ ዘፋኝ ጋር እልል ያለ ፍቅር ውስጥ ነች። ውይ እንደዛ ከሆነማ ቢቀልባትና ቢታዋት ነው የሚሻለው። እንዲተዋት የማያደርገው እኮ አብራት ያለው ልጅ ታማኝ ስላልሆነ ነበር። የቀረባት ለገንዘቧ እንደሆነ ቸሩ ጠንቅቆ ያውቃል። እናም ሁሌ የማሳቡ ጎድቷት እንዳይሄድ ነው። እኔ የምልህ ሙሴ ልጅቷ የት እንደምትገኝ ታውቃለህ እንዴ? አዎ እዛ አባባ አስቻለው ግቢ ውስጥ ተከራይታ ነው የምትኖረው። ኤልሳ ትባላለች። ማን አልከኝ ስሟ? ኤልሳ። እዚህ ተጫዋች ነሽ። የምር ስላወቅሽ ደስ ብሎኛል። እኔም ሚሻዬ። ወይ ብቻህን ነው አይደል የምትኖረው? አዎ። ምን ነው? አይ ምንም። እኔም ብቻዬን ከምኖር አንተም ብቻህን ከምትኖር ለምን አብረን አንኖርም? እንኖራለን፣ ግን ማስተካከል ያለብኝ ነገሮች አሉ። ምንድን ነው የምታስተካክለው? ብዙ ማስተካከላቸው ነገሮች አሉ። እስቲ ምን ይሆናል ካልክ እሺ። ግን ብቻህን ሆነ ማስተካከል ከከበደ አብረን ሆነን በጋራ እናስተካክለዋለን። ኤልሲ በጣም ነው የማመሰግንሽ። ቴንክ ዩ ሪበት። ያቺ ሴት ከዚህ አውሬ መንጋጋ መትረፍ አለባት። በእርግጠኝነት ገንዘቧን ሊበላት ነው የቀረባት። ግን አሁን ላይ ነገር ብልነግራት እልም ያለ ፍቅሩ ስለሆነ ያለችው በጭራሽ አታምንም። ስለዚህ ምን እናድርግ? ቺት የሚያደርግበትን ቦታ እንደምንም ብዬ አጠናለሁ። ከዛ ደግሞ ከኒዋ ጉድ ጋር ያለውንም ነገር መጨረሻውን ማየት ፈልጋለሁ። ቆይ ግን ፍላጎት ያንቷን መጨረሻ ማወቅ ነው ወይንስ የዚችን ምስኪን ዲያስፖራ ህይወት ማትረፍ? የዚችን ምስኪን ህይወት መታደግ ነው ዋነኛ ዓላማችን። ከዛችን ኒዋ ጋር ያለኝ ነገርማ ኦልሬዲ ሁሉ ነገር ጨርሻለሁ። ለነገሩ እሷም የዋዛ ሴት አይደለችም። ህይወቱን ታበላሸዋለች እንጂ በጭራሽ የሷን ህይወት አያበላሸው። ይሄን ነገር ደግሞ በደንብ ጠንቅቄ ያውቀዋል። እሱን ማወቅ ጥሩ ነው፣ ግን ከሷ ጋር ያለውን ግንኙነት ማጣራትን ትተህ አንተ ለምን ኤልሲን አቀርባት? እንዴት አድርጌ? እንዴትም አድርገህ ቅረባትና እንደወደድካት ንገራት። ቆይ እሷ ባትወደኝስ? አልወደደችም ነው ትቀራለች። ግን ደግሞ በምንም አይነት መልኩ ልጠላህ አትችልም። በዚህ እርግጠኛ ነኝ። አንተ እንዴት እርግጠኛ ልትሆን ቻልክ? ብዙ ጊዜ ስላላካት ስለ አንተ ታነሳለች። እናም ስለ አንተ ጥሩ ጥሩ ነገር ነው የምታወራው። እሱን እንኳን እዚህ ሰፈር የገባች ሰሞን የሆኑ ልጆች ሲያስቸግሯት አይቼ
በመሀል ገብቼ ተጣልቼላት ነበር። እሱን እንደ ውለታ ቆጥራው ነው የሚሆነው። አይመስለኝም። ለአንተ የተለየ ስሜት ነው ያላት። የተለየ ስሜት ቢኖራትማ ኖሮ ከዛ አዝማሪ ጋር አብራ አትሆንም ነበር። አዝማሪውማ እንደማይጠቅማት ስለምናውቅ ቅድሚያ የማለያየት ስራ እንሰራለን። እንዴት አድርገን? እሱን ለእኔ ተወው። ትናንት ለማስረጃነት ያነሳውን ፎቶ ለእኔ ብቻ ስጠኛል። ፒስ ነው ቱ እንዴት ዋልቻል? ደህና ነኝ። ፍቅር የት ሄዳ ነው? ስትጫወቱላ ደከማት መሰለኝ በጊዜ ተኝታለች። እንዴት እኔን ሳታገኘኝ እንቅልፍ ወሰዳት? አመሻ እኮ ቻሉዬ። ይቅርታ አታለም። ግድ የለም ቻሉዬ። ዛሬ ደግሞ ትንሽ መለስ ብለሃል። እንዴት? ምን እንዴት አለው? ሰሞኑን ጸባይ ፍቅር እንደያዘው ሰው ልውጥውጥ እያለ ነበር። አረ ታለም ምን ታለሜ ትላለህ? ከያዘ እውነቱን ንገረኝ። እኔ እንደሆነ አንድ አይኔ ታውሯል። ነጭና ሰማያዊውን መለየት አልችልም። ምንም ቢሆን ልቤ ብርሃን ነው። እሱንማ አውቃለሁ። እስቲ እንደው ምንም ሳትደብቅ ቻሉዬ አንድ እውነት ንገረኝ። ፍቅር ይዞሃል? ከማ? እኔ ምን አውቄ? አረ እኔ አልያዘኝም። መቼስ አትዋሸኝም አይደል? አረ እኔ አልዋሽሽም። እንጃ ልቤ የሚለኝና አንተ የምትለኝ አልገጥም አሉ። በእርግጥ አንድ ደስ ያለችኝና የምታሳዝነኝ ልጅ አለች፣ ግን ደግሞ ፍቅር አልያዘኝም። የዘፈን ዳዳሉ እስክስታ ነው አሉ። አልገባኝም። ተወቶች አሉዬ፣ እኔ ገብቶኛል። ማንነቷ ምን ያደርግልሻል? መቼም ከእህቱ ጋር እንደዚህ ሆነ አይነሳም። የመቼ ፎቶ ነው?
እናንተን ለማጠለብ የአስራም ፎቶግራፍ ጎልጉዬ መውጣ ይመስልሻል? የጠየቅኩት ብቻ መልስልኝ። የመቼ ፎቶ ነው? የትላንት ልብሱን አታዩም እንዴ? ኬት አገኘ? ከፌስ እየቀለድኩ አይደለም። ኧረ ቀዝቀዝ ረጋ በይ እንጂ ልሽ እኔ እኮ እንደዚህ ትሆኛለሽ ብዬ አይደለም የሚያሳየውሽ። እና የሳፋ አበባ እንድሰጥ ነበር የፈለገው? ይችላል። አታለም ቢጂ እየበላው ነው። እየበላው ነው ትያለሽ እንጂ እየበላሽ አይደለም። እየበላው ነው ፍቅርዬ፣ አንቺ ቢይልኝ። እኔማ እየበላው። አሁን አንድ ደርሼ የምመጣበት ቦታ አለ። ቤቱን ትጠብቂያለሽ። ከቤት መውጣት አይቻልም። እንዴ የት ልትሄጂ ነው? አንድ ጉዳይ አለኝ። ምን አይነት ጉዳይ ቢሆን ነው ብቻሽን የምትሄጂው? የትም ቦታ ስትሄጂ እኮ እኔን ይዘሽን የምትሄጂው። ዛሬ ልጅ የማይሄድበት ቦታ ነው እሺ የምሄደው። ምን አይነት ቦታ ይሁን? ስመጣ እነግርሻለሁ። ጨዋታ ብለሽ ብቻ ቤቱን ከፍተሽ ጥለሽ እንዳትወጪ እሺ? ይሄ ተኩላ ምን ብሎ እንዳሳመናት የምወደውን ሰው ስም አጠፋ ብላ አጋሪ ዘረፋት ልትይ ወዳማ አይደለም የሆነ ነገር አስልቷል። 2-7 ጸበል ማስተካከል አለብኝ። ይሄ ኢላብስ መጣ ናቶ ናውርስ ብራም የምብር ምናምን ትላለህ እንዴ? ስንት አይነት ብር ታውቃለህ? እንዳላምጣው ይሄ የተዘረፈ ገንዘብ አይደል? የተዘረፈ ገንዘብ ደግሞ ተካፍሎ ነው የሚበላው። እሺ
የኔ ማር ምን ሆነሻል? ምንም እንዴ የሆነ ነገርማ ሆነሻል። ከመጣው ጀምሮ እኮ ዝም ነው ያልሽው። ምንም አልሆንኩም። አንቺን እኮ ጠንቅቄ ነው የማውቅሽ። ያለ ምንም ምክንያት ቶሎ ና አትይኝም ነበር። ይኸው መጣሁ። እስከ ዛሬ ድረስ እያታለልከኝና እየዋሸኸኝ ነበር ማለት ነው? ታዲያ አበባ የምትሰጣትና የምትስማ ሴት ማነች? ያልሻል በደንብ ተረጋግተሽ ስሚኝ እሺ። ምን መሰለሽ ነገሩ? ይኸውልህ እጣልሃለሁ። በፍጹም ልትዋሸኝ እንዳትሞክር። አይን አይኔን እያየ ንገረኝ። ቴዲ የሚባል ሃይ ስኩል አብሮኝ የተማረ ወዳጅ አለ። የእንጀራ ነገር ሆነና እኔ ወደ ሙዚቃው ገባሁ፣ እሱ ደግሞ ዳይሬክተር ሆነ። የሙዚቃ ክሊፔን ደግሞ እሱ ነው የሚሰራልኝ። ይህንን ገጸ ባህሪ በደንብ አድርገህ አጥናው ብሎኝ ይሄንን በተደጋጋሚ እንድሰራው እሱ ላይ ነገረኝ። ይሄ የምታየው ፎቶ ክሊፕ እየሰራን የተነሳ ነው ፎቶ። ይቅርታ ግን ክሊፕ መስራቴን ባለመናገር ያህል። አንቺ ግን ከየት አመጣሽ ፎቶ? ቆይ ግን ቀረጻ ላይ ከሆናችሁ ሳያልቅ እንዴት ተለቀቀ ፎቶ? ዋናው ገጸ ባህሪ ስለሆንኩኝ ከተለያዩ ሴቶች ጋር ያገናኘኝ። ይህ ቅድመ ማስታወቂያ ይባላል። በተለያዩ ሚዲያዎች ይለቀቃል። ቴዲ የለካስ ለኔ ያልደወለው በዚህ ቢዚ ሆኖ የሚገርም ነው። ለምን? በእናቴ አጥንት አይደል የማልኩልሽ። ይሄን ያህል ደግሞ ማታምን ከሆነ እንዴት ነው አብረን የምንኖረው? የኔ ስራ እኮ በጣም ፈታኝ ነው። ከዚህ የበለጠ ብዙ ነገር ሊያጋጥመን ይችላል። ያየሽውን የሰማሽውን ነገር እያመሽ እንዲህ የምትሆኚ ከሆነ ከዛሬ በኋላ መለያየት እንችላለን። በጣም ይቅርታ። አግኝቼ ከሆነቱን እስከምትነግረኝ ጨንቆኝ ነው። ወይ ግን የአርቲስት ሚስት መሆን በጣም ከባድ ነው። የሙያው ባህል ነው። ታማኝ ጓደኛሽ እንደሆንኩኝ ልንተማመን ይገባል። ኦኬ። ከዚህ የበለጡ ነገሮች ልታይ ትችላለሽ። ከሰው ከመስማትሽ በፊት መጀመሪያ ከኔ ማጣራት አለብሽ። ከኔ መስማት አለብሽ። ኦኬ የኔ ፍቅር። እሺ የኔ ፍቅር። ባልተጣራ ወሬ አይምሮህን ስለበጠበጥኩኝ በጣም ይቅርታ። ምንም አይደለም የኔ ውድ። ከዚህ በኋላ ግን የሰው ወሬ ላለመስማት ቃል እንድትገቢልኝ እፈልጋለሁ። ባባ ይሙት፣ ከዚህ በኋላ ማንንም የሰው ወሬ አልሰማም። እንታለም የት ሄዳ ነው? አንድ ጉዳይ አለኝ፣ ቤቱን በደንብ ጠብቂ ብላኝ ሄደች። የምን ጉዳይ? እኔ ምን አውቄው እንደም ግን ቆይ ብቻዋን እንዳትሆን ስትሄድ አብረሻት ሂጂ ብዬ ነግሬሻል ነበር። እሱማ ብለኸኛል፣ ግን ልጅ የማይሄድበት ቦታ ነው፣ ቶሎ እመጣለሁ፣ ብቻ አንቺ ቤቱን በደንብ ጠብቂ ብላ ሄደች። እሺ በቃ። ምግብስ ግን በልታችኋል? አዎ በልተናል፣ ግን ሻይ አልጠጣሁም። ለምን? ስኳር አልቋል። ታዲያ ገዝቼልሽ እመጣለሁ። አንቺ እስከዛ ድረስ ሻዩን አፊ። እሺ አመሰግናለሁ። ኧረ ችግር የለውም። ሌላ ምን ያለቀ ነገር አለ ወይም ደግሞ የሚያስፈልግሽ ነገር? ምን አለ? ምንም የለም፣ ግን ሰንቺፕስ እፈልጋለሁ። እሺ በቃ ይዤልሽ እመጣለሁ። ተነሽና ሻዩን አፊ። እንደነገርኩሽ አብሮሽ ያለው ሰው ለገንዘብና ለጊዜያዊ ደስታ ነው የሚፈልግሽ። እሱ እንዴት አወቅሽ? ቸሩ እኔን በምንም ታምር አይዋሸኝም። ቸሩ በተፈጥሮ ለሰው አሳቢና ቅን ነው። ባለፈው ህይወቱ ስለተጎዳ ማንም ሰው በፍቅር ህይወቱ እንዲጎዳ አይፈልግም። ምናልባት ከጠቀመሽ ብዬ ቤትሽን አጠያይቄ የመጣው ለዚህ ነው። በጣም አመሰግናለሁ። ቸሩ ግን ከሰው ጋር ከሚያወራ ለምን ለራሴ አልነገረኝም? እሱን አላውቅም። ምናልባት ሊነግርሽ ጊዜ እየጠበቀ ሊሆን ይችላል። ግን መጥቼ እኔ እንዳናገርኩሽ በምንም አይነት ታምር እንዳልነግሩ። ኧረ አልነግረውም። እንግዲህ ፈጣሪ ካንቺ ጋር ይሁን። ወንድሜ ወይ አንድ ጥያቄ ልጠይቅ? አንድ አይደለም 10 ጥያቄ መጠየቅ ትችላለሽ። ምንድን ነው? ግን አትዋሽኝም አይደል? እንዴ ለምን ዋሽሻለሁ? አባዬ ግን የት ነው ያለው? እታለም ምን አለች? እሷንማ ሁል ጊዜ ስጠይቃት ውጭ ሀገር ነው ያለው አለችኝ። ከዛ አንድ ቀን ይህንን ጥያቄ ሳነሳባት
ከእንግዲህ ይህንን ጥያቄ ብትጠይቅኝ እንደ አባትሽ ጥዬሽ ነው የምጠፋ አለችኝ። ከዛም በኋላ ፈርቼ አንድ ቀን ጠይቄያት አላውቅም። ውጭ ሀገር ነው ያለው ስትልሽ አምነሽ መቀበል ነበረብሽ። እሷ እኮ አንቺን ምንም ነገር አትዋሽሽም። ውጭ ከሆነ ታዲያ መች ይመጣል? እሱማ አይታወቅም፣ ግን አንድ ቀን ይመጣል። ለምን አይታወቅም? እኔ አሁን ለምሳሌ ውጭ ያለሁት ዓለም መች እንደሚመጣ ታውቅ ነበር? አታውቅም። አንቺስ ታውቂ ነበር? አላውቅም። አየሽ፣ አንቺም አባት የሚመጣበት ቀን የማይታወቀው ለዚህ ነው። ስለዚህ ነገር ማሰብሽን አቁሚ። አንድ ቀን ሳይታሰብ ይመጣል። እሺ? እሺ። ስለዚህ ከዚህ በኋላ ዓለምን የት ነው ያለው፣ መች ነው የሚመጣው እያልሽ እንዳታስጨንቂያት። እሺ? እኔ እንደ አባት አይደለሁ እንዴ? ምን አጉድዬብሽ አውቃለሁ። ስለዚህ ከዚህ በኋላ እንደዚህ እንዳትይ። ጓደኞችሽ ከአባቶቻቸው የሚያገኙትን ሁሉም ነገር እኔ አሟላልሻለሁ። አባትሽ ማን ነው ሲሉሽ ቸሩ ነው በያቸው። እሺ? ቤቢ ና አንተ ወደል ዱሪ። እንዲህ ስትታይ እኮ ጨዋ ትመስላለህ። ምንም የማታውቅ ምስኪን የእግዚአብሔር በግ። እኔ ግን አንተን ጠንቅቄ በደንብ ነው የማውቅ። እልል ያልክ አለሌ ዱርዬ ነህ አይደለ? ለእኔ ጥሩ አመለካከት እንደሌለ አውቃለሁ። ግን ምንድን ነው ያደረጉ? ምክንያቱም ዱርዬ ስለሆንክ ከእህል ይልቅ የሴትን ልጅ ነፍስ እንደዚህ ጋጥ አድርገህ የምትበላ አውሬ ስለሆንክ እኔ በደንብ ነው የማውቅ። ከምዘልፈኝ ጥፋት ካየህብኝ ምን አለበት እንደ ወንድም ገጸጸ ብታረግ? ሳጥናኤል ስለሆንክ ነው። ሳጥናኤል ተመልሶ መልአክ መሆን ይችላል? አይችልም። አንተን በደግነትና በቅንነት እሳቤ እንኳን ቅቤ ቢዘፈዝፍ አትርስ። እኔ ቸሩ ግን እንደ ጤዛ አረግፈሃል፣ እንደ ሳር እቀጥፈሃል፣ እንደ አመድ እበታትናል። ሰማኸኝ አይደል? ግን እኔ ምንድን ነው ያደረኩ? እኔንማ አንድ ነገር ብታደርገኝ ኖሮ ይህን ያህልም እንደዚህ በቁመ ቆም አትሄድም። ሰከንድም አልሰጥም፣ እቀረጣጥፍ ነበር። ቆይ ግን እሷ ስላፈቀረች መልሰ ብታፈቅራት ምን አባት ሆናል? ንገረኝ፣ ምን አባት ሆናል? ቤልሲ ላይ እያደረግክ የነበረውን ነገር በሙሉ አውቃለሁ። የሆነ ቀን ምሽት እዚቹ ጋር ቁጭ ብዬ አረቄን ስጠጣ የእሷን ገንዘብ ለመብላት ብለህ ስንት ነገር ስታሴር የነበረውን ነገር በጠቅላላ ሰምቻለሁ። ዝም በል
ብዙ ቦታ ሴሰኝነትን አውቄ ተከታትዬ ደርሼብሃል። ፎቶ ራሱ አንስቼ ለእሷ የላኩላት እኔው ራሴ ነው። ግን ምን ዋጋ በዚህ በቅቤ ምላስ የማይሆን ነገር ጠቅልለ ነግራት እንዳታመን አደረካት። ሴት ማሳደርግ ለአንተ ትልቅ ክብር ይመስላል። ጥርስ ነክሼብሃል፣ እግጥሃል፣ እነክስሃል፣ እገልሃል። ጥፋ ገቢቴ ትሰማለህ? ጅቦኜ ብበላ ረመጦኜ ባቃጥል መብረቆኜ ባደባየ ደስ ይለኝ ነበር። ሂድ አሁን ከጥፋ ገቢት ሂድ ሂድ። ልክስክስ ውሻ እንዴት ትመስላለህ? ምን አድርግ እንደሚለኝ አላውቅም። እንደ ሞት ላኩ ነው የሚከተለኝ። በቃ አትበሳጭ አንተ። እኔ ከዚህ በኋላ አጠገብ እንዳይደርስ አስረግጬ እነግረዋለሁ። አይ ካለ ደግሞ እኔ ሌላ እርምጃ ወስዳለሁ። ያንቺን የዋህነት ደግነት አይቶ እኮ ነው። ሲርበው በየአይነት አብልተሽው፣ ሲጠማው የፈለገውን አጠጥተሽው፣ አሁን ደግሞ ይሄ ፍርፋሪ ቀርብኛል ብሎ እኮ ነው እኔ ጋር እንደዚህ የሚሆነው። በቃ ተረጋጋ። በቅርቡ ተጋብተን አንድ ላይ መሆን አለብን። ማይኪ በናፈኩ ሰዓት እያጣው ነው። ከምትናፍቀኝ ሁሌም አብሬህ መሆን እፈልጋለሁ። ይኸውልሽ ሀኒ፣ እኔም ብንጋባ ደስ ይለኛል፣ ግን ትንሽ መቆየት አለብን። ግፋቢል የጀመርኩትን ስቱዲዮ መጨረስ አለብን። አብረን እንገነባዋለን። ደግሞ ብቻህን ከምትደክም አብሬ ሆኜ አቅም እሆናለሁ። ሀኒ፣ ይሄ ነገር እኮ አሁን በአሁን የሚወሰን ጉዳይ አይደለም። በሰፊው እንነጋገርበታለን። ምን ነው ዝም አልከኝ? ከኔ ጋር አብረህ በትዳር መኖር አትፈልግም እንዴ? እንዴ እፈልጋለሁ እንጂ እንዴት ነው የማልፈልገው? ግን ብዙ በጅምር የቀሩ ነገሮች አሉ። እነሱን ከጨረስን በኋላ እንጋባለን። ምንድነው በጅምር ያለው? እኔ ይኸውልሽ ለምሳሌ ቤት ዋናው ነው። ለዛ ደግሞ ወደ 2 ሚሊዮን ብር ከፍያለሁ። ቀሪ 1-3 ሚሊዮን ነው የሚቀርብኝ። በ5 ሚሊዮን ብር ምን አይነት ቤት ነው? 50% ነው 5 ሚሊዮን ብር። ቀሪው በ10 ዓመት የሚከፈል ነው። ደረጃውን የጠበቀ ከሆነ ይገባዋል። እሱማ በጣም አሪፍ እኮ ነው። ምን ጥያቄ አለው? እኔ የምልሽ እናት፣ ወይ የኔ ፍቅር፣ ቀሪው 3 ሚሊዮን ብር በ5 ዓመት ወለዷ 500 ሺህ ብር ነው። ይህን ነገር ግን አንዴ ከዘጋ ነው 500 ሺህ ብር ለምን ዕቃ እንገዛበት? ጥሩ ሀሳብ ነው። እንደውም እኮ ብዙውን አንተ ከፍለኸዋል። ቀሪውን ደግሞ እኔ በመክፈሌ የጋራ ስሜት እንዲሰማኝ ያደርግኛል። እና የድርጅቱን አካውንት ላክልኝና አሁን እንላክላቸው። ድርጅቱ የሚያውቀው አካውንት የኔ ነው። በእኔ ገቢ አድርጊውና እኔ ትራንስፈር አድርግላቸዋለሁ። ኦኬ እሺ። በሞባይል ባንኪንግ ይሄ ሁሉ ብር ማስተላለፍ ስለማይቻል ነገ ባንክ ሄደን አብረን ሄደን እናስገባላቸዋለን። ችግር የለውም የኔ ፍቅር። እኔ በጧት ስቱዲዮ ስለምገባ አንቺ ባንክ ሄደሽ ነገሮቹን ጨርሺ፣ እንደገባ እኔ ሳይት ሄጄ ጨራርሺ እመጣለሁ። አይሻልም? እሺ በቃ። ከዛስ ምን ይቀረናል? ከዛማ ያው መኪና ነው የሚቀረን፣ እሱን ደግሞ እንገዛዋለን። ሽምግልና ምናምን የሚባል ነገር የለም እንዴ? አንቺንማ በወግ በማድረግ ነው ማገባሽ። ይሄንን ደግሞ ሰፊ ጊዜ ይዘን እንዘጋጅበታለን። እንደሱ ይሻላል። አዎ፣ ጥድፍ ጥድፍ ከሚል ጊዜ ወስደን ረጋ ብለን የተሻለ ነገር ቢሆን አይሻልም? ይሻላል።
ይኸውልህ በደንብ አድርገህ ይህ ለአንተም አሪፍ ነው። እየሰማኸኝ ነው? አትመጣም። ሌላ ነገር እኮ አስመሰለህ። ሚስቴ እኮ ናት። ይኸውልህ ብሩን የሙዚቃ መሳሪያ ሊገዛበት ፈልጌ ነው። እሷ ደግሞ ስለ ሙዚቃ ምንም የምታውቀው ነገር የለም። የአውስትራሊያ እኮ ነው የምትኖረው። ለትንሽ ጊዜ ነው የመጣችው። ወንድዬ በልጆች ይዣል። አዎ እንደዛ እኮ ነው የሚባለው። ነገ ጠዋት አብረን እንመጣለን። እሺ ቻው። ቲና ሰላም ነው ሲስተር? ሰላም። ከቅድም ጀምሮ እዚህ ጋር ቆመሻል። በሰላም ነው? ሰው ፈልጌ። ማንን? ካላስቸገርኩ ስል ታስደውለኛለህ? የት? እዚህ ሰፈር ነው፣ ቦሌ አካባቢ ናይት ክለብ የሚሰራ ማይኮ የሚባል ልጅ ፈልጌ ነበር የመጣሁት። ምንም ከነበረኝ ባንክ ወደ አዘር ባንክ ትራንስፈር ስለተደረገ ያው አውቶራይዝ ከሚደረግ ጠብቂ ብለውኝ ወደ ቤት መጥቼ እየጠበቅኩኝ ነው። እሺ፣ ስለዚህ እኔ ሳይት ልጅና ያለው ነገር አይታይተናል። ትችላለህ። እንዳስገባሽ ልጅ እዛው ተፈራረሙ እመጣለሁ። እሺ። ነገ ደግሞ አብረን ቤታችን ነው ያደርጓል። ደስ ይለኛል። እኔ ምግብ በላሽ? እንደጠየቅከኝ። ሶሪ እባክሽ፣ ሀሳቤ ሁሉ ተወዛ ላይ ሆነ። አዎ ትናንት ማታ ስለ ትዳር ስላወራሽ በቃ ምንም ምክንያት አልቻልኩም። ሀሳቤ ሁሉ ተወዛ ላይ ደስ ይላል በጣም። እሺ መብላት አለብሽ። በምግብ እንኳን እሺ፣ አንተስ በላ? ያው ልበላ የሆነ ቤት ነው። እሺ እኔ ውድ ብላና እንደዋወላለን። እሺ ሰላም ወይ? አሜን። ደህና ዋል። ቻው። እሺ ካስረገዘሽ በኋላ አግኝተሽው አታውቂም? አንድ 2 ቀን አግኝቼው ነበረ። 400 ብር ሰጠኝና እንዳስወርዶ ነገረኝ። በሌላ ቀን ሆስፒታል ስሄድ ጽንሱ ስለገፋ ማስወጣታችን አሉኝ። እሱን ሄጂ ስነግረው 1000 ብር ሰጠኝና ከዚህ በኋላ አጠገቤ እንዳትደርሺ እንዲሁም የኔ ልጅ አይደለም ብሎ አባረረኝ። መጀመሪያ የት ነበር የተዋወቃችሁት? አረብ ሀገር እያለሁ በፌስቡክ የተዋወቅ ነው። እንደሚያገባኝ ነግሮኝ አሳመነኝ። ስትመጪ የምንኖርበትን ቤት እየሰራው ነውና በጋራ እንስራው አለኝ። እሺ ብዬ ያለኝን ገንዘብ በሙሉ ልክለት ነበር። ከመጣው በኋላ ለአንድ ወር አብሮን ከቆየ በኋላ አረገዝኩ ስለው አባረረኝ። አሁን የት ነው የምትኖሪው? ሰው ቤት ነበር የሚሰራው። ጽንሴ ሲገፋ አባረረኝ። ይሄ ውሻ ቤቱን አሳይሻለሁ። ነይ። እንዴ ቦስ፣ ቅድም ደግሞ ከማን ልጅ ጋር ያየው? ከኛው አጉር ጋር ነው። ከማይኮ እና ከሱ ውጭ እዚህ ሰፈር ሌላ ጉድ አለ?
እኔ አላምንም። ተክልዬ እና አምኖላታል ግን ሸምጥቷታል። እና ምን ተሻለ? ወዶ ሳይሆን በግዱ አንገቱን ጠምዝዤ እንዲያምን አድርገዋል። እና ቤት የለም ታዲያ? የለም። ዛች ምስኪን ዲያስፖራ ጋር ይሆናል የኔ። እሷ ጋርም ሄጄ ነበር። ቤቱ ቁልፍ ነው፣ ማንም ሰው የለም። ምን አልካት? ስልኬን ሰጥቻት ነገ በጠዋት እንድትመጣ ነገር የሸኘኋት። ምን አይነት አረመኔ ሰው ነው ደግሞ! ከየት እንደሚያገኛቸው። ከዚች ጋር የተዋወቀው ፌስቡክ ላይ ነው። አገባሻለሁ አብሬሽ እኖራለሁ ብሎ ለቤት መግዣ ብሎ ገንዘቧን ሙሉ ጥብ አድርጎ ከተዋት በኋላ እኔ ልጅቷ አይምሯም ጤነኛ አይመስለኝም። አሁን የቤት ሰራተኝነት ተቀጥራ እየሰራች ነው። ስታሳዝን በእናትህ። ለምንድን ነው የምትቀልደው? የማይሆን ከሆነ አይሆንም አትበል። በእድሜም በጊዜም ለምን ትቀልዳለህ? ይሆናል ለምን አይሆንም? ተነጋግረናል። መነጋገር ምን ያደርግልኛል? አጠገቤ ስትሆን ቅዱስ ነህ። ዘወር ስትል ስልክ አታነሳ፣ ቴክስት አትመልስ። ይኸውልሽ አልበም እየሰራሁ ስቱዲዮ ስለመሆን እንደዚህ አይነት ነገር ከዚህ በኋላ መስማት አልፈልግም። እሺ ቤት የመጨረሻ ነገር ነው የምሰጥህ። አባቴ ከፊል እናቴ ከውጭ የሚመጣ ሰው እየጠበቀች ነው የሚል ነገር መስማት አልፈልግም። አላደረጉም። ነገ የሚገባኝ ብር አለ። ልክ እንደገባኝ ያሳውቅሻለሁ። ከነገ በኋላ ምንም አይነት ምክንያት መስማት አልፈልግም። ካልሆነ ግን ይህን የምትመጻደቅበትን ዝናህን ነው ማጠለሽልህ። ኧረ እዛ የሚያደርስ ነገር የለንም። ይሄ ዝም በል እባክህ። አሁን ነው እንደዚህ የምትለው። ዞር ስትል ትረሳኛለህ። ኧረ በስመ አብ በየቤትዬ፣ ኧረ በፍጹም እንደዛ የሚሆን ነገር የለም። ቤትዬ ምን ሆነሻል? በጣም እኮ ነው የተቀያየርሽብኝ። አየሁክ ምላስ ብቻ፣ አንድ ተግባር የለም። ሁሌ ምላስ ብቻ ድለላ አለ። ይሁን ነገም ብቻ ጠብቂ። ነገ እሺ። ጥሬ ስጋ አምሮኛል። ቅድም ፈልጋዬን ቤት እንደመጣህና እንዳጣኝ ሰምቼ ነው እዚህ የመጣሁት። አንቺን ሳይሆን ያ ማይክ ተብዬውን ነበር ፈልጌ የመጣሁት። ምነው በሰላም? አዎ በሰላም። በሰላም ከሆነ እሺ። ለጸቢው ልትጣይለት ነበር? እኔ እንደሱ አልወጣኝም። ለማንኛውም ሲበዛ መልካም ሰው ነህ። ስለ ጥሩነትህም ስለ ዱርዬነትህም ሲወራ ሰምቻለሁ። እንድትፈሪኝ አድርገው ነግረውሽ ነው። እስኪ ተመልከች። ዝርክርክ፣ በቃ ሁኔታ የማያምር ሱሰኛ፣ በዛ ላይ ደግሞ የሌቦች አለቃ። የምትረዳቸው አቅመ ደካሞች እንዳሉ አውቃለሁ። ለሰዎች ያለህን መልካም አመለካከቶች በተለያየ ጊዜ አይቻለሁ። ያልገባኝ ነገር ግን ለምን ሰው እንደማትቀርብ ነው ግራ የገባኝ። ሳይሽ የሆነ ስሜት ይሰማኛል። ለዛ ነው ልቀርብሽም አልፈልገው። ምን አይነት ስሜት? ሰውን እንዳልወድ ነበር ራሴን ተቆጣጠሬ የኖርኩት። ውስጤን እንዳታይብኝ እፈራለሁ። አልገባኝም። ሁላችንም ሳይገባን እየኖርን ነው። ከገዛ ተፈጥሯችን ጋር እየተቃረንን ያለ ነው። ይሄ ህይወት ለእኔ የሚገባኝን ህይወት አይደለም እየኖርኩ ያለሁት። አይዞ፣ ፈጣሪ ነገ ምን እንደሚሰጥ አታውቅም። ቢሰጠኝም አልቀበልም፣ ብቀበልም አይበረክትም። ደጋግሞ ሰጥቶኛል። ደጋግሞም ስወድቅ ከወደቅኩበት አንስቶኛል። የማትደገም ህይወቴን ላልባሌ ሰው ሰጠሁት። እናም ካወቅኩሽ ጊዜ ጀምሮ ለአንቺ የተለየ ስሜት ነው የሚሰማኝ። እናም በአንቺ ምክንያት ከናካቴው እንዳልጠፋ ሰጋለሁ። ለምን? እኔ ምን አደረግኩ? አፍቅሬሻለሁ ኤልሲ። እንደኔ የሚጎዳ የፍቅር ህይወት ውስጥ እንዳትገቢ ሰጋለሁ። ኖ፣ በፍጹም ይሄ ሊሆን አይችልም። እኔ የራሴ ሰው አለኝ። በቅርቡም ውብ የሆነ ህይወት መሰረታለሁ። በሁሉም ነገር ከጎን ነኝ። ነገር ግን በፍጹም ላፈቅር አልችልም። ማይኩን ካገኘሽ በኋላ ጣልጣለብሽ ነው። ሌላው ቢቀር ለመላክ መጠሪ ነበር። አሁን ማስፈራው ለምን ካለ ባይገርምሽ እኔ እኮ ከአውስትራሊያ ከመምጣትሽ በፊት ነው የማውቅሽ። እንዴ? እስራኤል ነፃ ባወጣው ሙሴ ስም የሰየመኝን ባላቅም ታምር ሰርነቴን ግን ቀድሞ አውቀውት ነበር።
በዚች ምድር ላይ የማላውቀው ነገር የማልችለው እውቀት የለም። እኔ ግን ካወቅኩ ቀን ጀምሬ ከዚህ ሰፈርና ከነኪስ ወጣሁ። አይ ያልገባሽ ብዙ ነገር አለ። ምን? ራሴን ሰብስቤው ነው አቅሜን በሙሉ በገት ሰዎች መልአክ ነው ብለው እንዳይሸሹ ብዬ ነው። ሄሎ ምን? እና እቃዎች ተያዙ ነው ብትይ? እሺ እዛው መጥቼ ነው ከፍ በቃ እሺ እንደሱ አድርጊ። ጉምሩክ የተያዘብሽ ዕቃ ካለ እማቆሰ ስላለ በአንድ ስፍራ ስትተሽ ይችላል። በቃ አንተ ሁሉን ነገር በጥቅምና በገንዘብ ብቻ ነው የምትለካው። በቃ ብር እስትንፋስ ነው። አንድ ብር እንኳን በስተት ከኔ እንድታልፍ ባገኘሁት አጋጣሚ ያገኘሁትን ስራ በ10 ብር እንኳን ቢሆን እሰራለሁ። እንደ ገንዘብ ወዳድነት ብዙ ብር ሊሆን ይገባል። የማጠራቀም ምኞቴ ላይ ማን እንደደገመብኝ አላውቅም። ሺህ ጊዜ ብቀጠቀጥም በሆነ ነገር ይወጣብኛል። ተጠራቀመ ስል የሚያጎል ነገር ያዝብኛል። ብር መውደድ ብቻ ሳይሆን ጠንክሮ መስራት ይጠይቃል። የሚገርምሽ ነገር በዚህ ምድር ላይ ያልሰራው ስራ ያልገባሁበት ጉድጓድ አልነበረም። ሰንበት ትምህርት ቤት ተማሪ ነው። እሱን ትቼ ሴቶችን አረብ ሀገር ልክ ነበር። ጎን ለጎን ስመጥር የመኪና ደላላ ነበር። ጉደኛ ሰው ነው። በጣም የሚገርምሽ ምን ያልሆንኩት ነገር አለ። ከተማው ላይ አለ የተባለ ባለስልጣንና ሀብታም ብዙ ስራ ሰርቻለሁ። እንደውም ቆይ የትኛው ባለስልጣን ወይም የትኛው ሀብታም ጋር ልደውልልሽ? መንፈሳዊ ጉዞ አዘጋጅም ነበር። የትኛው ገዳም ደውዬ ላክሽ? የሎቤል ኦፕሬተርም ነበር። የተለያዩ ካምፓኒዎችም ደግሞ ሴልስ ማናጀር ነበር። ቆይ ግን ምንድን ነው የተማርከው? የዚህ ሀገር ችግር ይሄ ነው። ነፍ እውቀት እያለ በወረቀት መለካት። ዩኒቨርሲቲ የገባ ሁሉ ሊቅ ይመስላችኋል እንዴ? አትሳሳቱ። የተፈጥሮ እውቀት ይበልጣል። ኑሮን ያስተማረን ንበል። ቤተሰቦች የት ናቸው? አላውቅም፣ አላውቃቸውም፣ አያውቁኝም። ከጎዳና ተገኘው መንግስት ማደጎ ቤት ማደጌ ብቻ ነው የተነገረኝ። እንዴ በይ በይ በይ፣ እስካሁን ያለ ምንም ነው እንጂ ወሬ ኮንኮሽ። በይ በይ ግቢ። ዛሬ ደግሞ ቸር አይመጣም እንዴ? ይመጣል። የት ይሄዳል ብለሽ ነው? ወይ እንደውልለት እንዴ? ትንሽ እንጠብቀውና እንደውልለታለን። እህቴ አንድ ጥያቄ ልጠይቅሽ። ያንን የማልወደውን ጥያቄሽን ብቻ እንዳይሆን። አይ እሱ አይደለም። እሱም ካልሆነ አንድ አይደለም 1000 ጥያቄ ጠይቂ። ቅድም ቤተክርስቲያን ስንሄድ ምን ብለሽ ነው የጸለይሽው? እንዴ ጸሎት ደግሞ ለሰው ይነገራል እንዴ? አይነገርም። ግን ለእኔ ለእህትሽ ምን ችግር አለበት ነገር? እሺ ፍቅርዬን አሳድግልኝ፣ ወንድሜ ቸሬን ደግሞ ልቦና ስጥልኝ አልኩት። አንቺስ? እኔ ደግሞ ለእህቴ አይኗን አምራላት፣ ከዛም በኋላ እኔ ቆንጅዬዋን እህቷን ትይ ነው ያልኩት። ባይኔ ባላይሽም በልቤ አይሻለሁ የኔ ቆንጆ። ውድድ ነው ማድረግሽ። በጣም ወድሻለሁ እህት። እኔም በጣም ነው የምወድሽ ፍቅርዬ። ደግሞ ጠንክረሽ ተማሪና ስሜን ታስጠሪያለሽ። ደግሞ እኔ ሳድግ ምን መሆን እንደምፈልግ ጠይቀሽኝ እኮ አታውቂም። ምን መሆን ነው የምትፈልጊው ፍቅርዬ? ዶክተር ነው። ለምን? አንቺን ለማከም። እንዳፍሽ ያርግልኝ የኔ ቆንጆ። ካልሆነ አልሆነም አትይኝም እንዴ? ቀኑን ሙሉ ኩርስ ጠብቄ ነበር። እኔ ምን አደረኩኝ? ባንኮች እኮ ናቸው አውቶራይዝ ያላደረጉት። ስንት ስራ የምሰራበትን ቀኔን እኮ ነው ያበላሻችሁት። ለምን አታነሳው? ተያቸው እባክሽ። ደጭ ከናይት ክለብ ነው የደወሉት። እና ስራ አይደል እንዴ? ለምን አታነሳው? የናይት ክለብ ስራ አቁሜያለሁ። ለምን? ምክንያቱም እንጋባ ያልሽኝ አንቺ አይደለሽ? የናይት ክለብ ስራ እና ትዳር ደግሞ አብሮ አይሄዱ። እሱስ ልክ ነህ። ኦፍ ከምትዘጋው እኮ አንስተህ ብትነግራቸው ይሻላል። ተያቸው እባክሽ። ወይ አምጣውና ስራ ላይ ልበልልህ። እነሱ አይደሉም። እና ማን ነው? ማዘር ነች። ማዘር ናት? ማዘር ሞታለች ብለኸኛል ነበር እንዴ? መች ተነሳች አልኩሽ? ያሳደገችኝ አያቴ ነች። አያቴን ደግሞ ማዘር ነው የምላት። በቃ እና ለምን አታነሳላቸው?
ከመሸ ከደወለች ትመጣለህ አትመጣም ነው የምትለኝ? ቆይ ቴክስት ላድርግላት። አቤት። እሱን ፈልጌ ነው። ታውቃታለህ? ይኸውልሽ። ምን ልትክድ ነው? እኔን ካርኪውን የተሸከምኩት ልጅ ምን ትለዋለህ? ምን ጭራሽ እንዲህም በይ ብለው ላኩሽ? ከስራ ተባረራለሁ። እባክህን በፈጠረ አምላክ ከሰጠው ብር ላይ ሩቡን ያክል መልስልኝ። አንተ ውሻ ውጣልኝ ከቤቴ። ኤልሲ ይኸውልሽ ስሚ ኤልሲ፣ ይሄ ሆም ተብለው የተቀነባበረ እኔና አንቺን ለማጣላት የተደረገ ሴራ ነው። የሺ ውጪ ውጪ። ጭራሽ ስሟን እየጠራህ አላውቃትም ትላለህ? ውጣልኝ ከቤቴ። ያውጣታ። ትሰማኛለህ? እውነት ትሳሳለች እንጂ አትበጠስም። አሁን እንዳልክድ እቺ ልጅ ታውቃታለህ ወይንስ አታውቃት? አዎ አውቃታለሁ። የት? ድሮ ጓደኛዬ ነበረች። በጣም ጥሩ። ስለዚህ አሁን እቺ ልጅ በሆዷ የያዘችው ያንተ እንዲቀራ ትወጣና ይሄ ልጅ እንዴት ማሳደግ እንዳለባችሁ በደንብ ትነጋገራላችሁ። አይ ብለህ ግን የምትሸመጥጥ ከሆነ እገልሃለሁ። አመሰግናለሁ። ምንም አይደል። ችግር ካለ ደውይልኝ። ምከረው የሚባለው አባባል ሳይደርስብሽ ደርሼልሻለሁ። መጀመሪያም እኮ ነገረሽ ነበር፣ አንቺ አልሰማ ብለሽ እንጂ ይኸውን ደግሞ በዓይንሽ አየሽው። እዚህ ዓለም ላይ ያሉ ወንዶች በሙሉ ፍቅር ማስጀመር እንጂ ፍቅር ማስጨረስ አያውቁም። እናንተ ሴቶች እኮ የሚያስጀምራችሁን እንጂ የሚያስጨርሳችሁ ለይታችሁ መምረጥ ስለማትችሉ ነው። እናንተ ፍቅር አስጨረሽኝ ብለህ ታስባለህ? በደንብ ላታስጨርሰኝ ካስጀመርከኝ ግን ትገኛለሽ።